ሙስሊም ነህ? አልነግርህም። ላኢላሃ ኢላላህ። አሰላሙ አለይኩም ወንድማችን፣ ጉድ አይዲያ አሁን ላይ ሙሐመድ ላኢላሃ ኢላላህ ያ ሙቀሊበል ቁሉብ ሰቢት ቁሉበና ዓላ ዲኒክ ወዓላ ጣዓቲክ ቢረሕመቲክ ያ ረቢ። እኔ በጣም ነው ደስ ያለኝ ቪዲዮን አይቼው፣ ለአላህ ብዬ ወድሃለሁ ያ አኺ። ማለት በእንደዛ አይነት አህዋል ላይ የነበረን ሰው አሁን ላይ እንደዚህ ቀልቡ ግልብጥ ብሎ ደግሞ አሰላለሙ እኮ የእስልምናን ሀያልነት የሚያሳይ የሆነ አሰላለም ነው የሰለመው። ወላሂ ትናንትናው ጉድ አይዲያ የዛሬው ሙሐመድ አንጀታችን እንዳራስከው አላህ ሱብሓነሁ ወተዓላ። ኢየሱስ ተሰቅሎ ሞቷል፣ ከዛ በሶስተኛው ቀን አድርጓል። ኦኬ ኢየሱስ ክርስቶስ በምን በመጽሐፍ ቅዱስ? አይ ያንተን አስተምሮ እየጠየቀ ጥያቄ ነው። አይ የኔ አስተምሮ ሳይሆን በመጽሐፍ ቅዱስ ላይ አዎ አልጠየቅኩም። አንተ ኢየሱስ ክርስቶስ ተሰቅሏል ሞቷል ብለህ ታምናለህ ወይ? በምን አንጻር ከምን? ኢየሱስ ክርስቶስ ተሰቅሎ ሞቷል ብለህ ታምናለህ ወይ አንተ? ኦኬ ይሄንን በአደባባይ እኔ እንዲህ ነው ማምነው ብዬ አልናገርም። ስለራሴ በጣም ጥሩ እናመሰግናለን። ቁርአን ላይ አላህ አልተሰቀለም፣ አልገደሉትም፣ አልሰቀሉትም ይላል። እኔ ግን አልተገደለም አልልም አልናገርም ብሏል። እናመሰግናለን። ኢየሱስ ክርስቶስ እንደዛ አልወጣኝም። ፖለቲካ አትስራ። ሃይማኖቴን እምነቴንና ሃይማኖቴን እዚህ ቲክቶክ ላይ ማሳወቅ አይጠበቅብኝም። ለምን መነገጃ ስለሚሆን፣ በቃ ይሄን ነው የምንፈልገው። መነገጃ ስለሚሆን ማለት ነው እንዲደረግልን እንፈልጋለን። ኢየሱስ ክርስቶስ መነገጃ አልሆንም። እኔ ከዚህ በኋላ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እምነቴን እየነገርኩ እኮ ነው። አትሰማም? እምነቴን እዚህ ቲክቶክ ላይ መናገር አይጠበቅብኝም። አልነግርህም። ኢየሱስ ክርስቶስ አምላክ ነው ወይ? አልነግርህም። እሺ አምላክ አይደለም? አልነግርህም። ሙስሊም ነህ? አልነግርህም። ስለዚህ ከዛሬ ጀምሮ እስልምና ላይ ስቀባጥር ብሰማ ይኸው ምን አገባ? የመናገር መብት አለኝ፣ እናገራለሁ። እንግዲህ እስካየኑ ድረስ በጣም እንግዲህ እስከገባን ድረስ እስልምና በጣም ገብቶስ ነው ወደ እስልምና የመጣው እና አላህ እስቲቃማውን ይስጠህ ወንድሜ። ቀጥ ማለቱን አላህ ይስጠህ። ለአላህ ብዬ ወድሃለሁ ሙሐመድ። ጀዛከላህ ወንድሜ፣ ስላየሁ በጣም ደስ ብሎኛል። ሰርፕራይዝ ነው እንግዲህ ወላሂ። ሙስሊም ነህ? አልነግርህም። ጉድ አይዲያ አዳምጥ፣ ዝም ብለህ አዳምጥ። ምንድን ነው? ቆይ አሁን የእስልምና እምነት ተከታይ አይደለው፣ ከእስልምና ሃይማኖት ወጥቼላችኋል። ምክንያቱም ጸሎቴ አይሰማማ። አሁን እጄን እግሬን ታጥቤ ጸጉሬን በረሳት ጸሎቴ ተቀባይነት የለውም። ጊፍት እንዳሰጡኝ አልፈልግም። ጸሎቴ ተሰሚነት የለውም። መከራዬን ያየሁት ቁም ነገር ነው የምላችሁ። እጄን ታጥቤ እግሬን ታጥቤ ፊቴን ታጥቤ ጸጉሬን ከረሳሁት በቃ አለቀ። የኔ ጸሎት ዋጋ የለውም። እና እያንዳንዱ ዲፕሊ ስርዓቶች ናቸው እና በቃ ከአይሁድ እምነት ጋራ ተመሳሳይ የሆኑ ስርዓቶችን ምናምን አየው። ስለዚህ ይህን ህይወት መኖር አልችልም ብዬ በቃ ሳየው ከኔ ህይወት ጋር አይሄድም። በተለይ ማለት ነው ሰላምታ፣ አምላክ ስም መጥራት ብዙ ነገሮችን ሁላ ይቸግርሻል። ያው ይሄ ሁሉም የሚያውቀው እና ብዙ ነገር አለ። ለማንኛውም ግን እስልምና ቤተ እምነትን ግን አከብራለሁ። ሙስሊሞች እወዳቸዋለሁ፣ እንደ ማንኛውም ሰው እወዳቸዋለሁ። በጣም ጨዋ፣ በጣም በስነ ምግባር የታነጸ ብዙ ወንድሞች እህቶች እዚህ ቲክቶክ ላይ ሙስሊም የሆኑ አሉ። አከብራቸዋለሁ። በጣም የምጠነቀቅላቸው ማከብራቸው ሰዎች አሉ። አከብራቸዋለሁ። ግን በቃ ለእኔ እስልምና አይሆነኝም። ለእኔ አይሆነኝም። በቃ ተውኩት። በጣም በብዙ ነገር ስለምጋጭ ከእስልምና ጋር ይቅርብኝ። ሰዎችንም ከማስቀየም ሲጀመር አብሬ የምቀጥለው ነገርም አይደለም። ለማንኛውም ክፉ ነገር ተናግሬ ያስቀየምኳችሁ ነገር ካለ ይቅርታ ጠይቃለሁ።
በተረፈ ስለ እስልምና ስለ ቁርአን ምናምን አላወራም። አሁን ከዚህ በኋላ የማላምንበትን እንደዚህ ነው አምኜበት ልክ እንደሚያምን ሰው ሆኜ አልናገርም። አለቀ። በፊት ለማመን ሞክሬ ነበረ። አሁን ደግሞ በቃ እምነቱ ከኔ ጋር የሚሄድ አይደለም፣ አይሆነኝም። ስለዚህ ትቻለሁ እና ይሄን ይመስላል። በተረፈ አንዳንድ ወንድሞች ክርስቶስ እረፍት ነው፣ ክርስቶስ ሰላም ነው፣ ክርስቶስ በቃ ደስ የሚል ነገር ያየሁት ወንድሞቼ እህቶቼ፣ ሁላችሁም ማለት ነው የኢየሱስ ክርስቶስ ፍቅር ያገናኘን ማለት ነው። ደስ ያላቸው ማለት ነው። ኦርቶዶክስ የሆኑ ሁሉ በብዛት በሚሴጅ በጣም ደስ ብሏቸው ደስታቸውን ገልጸውልኛል። ለምንድን ነው ደስታቸውን የገለጹልኝ? ወደ ኢየሱስ ስለተመለስኩ እግዚአብሔር ከፈቀደ ደግሞ ያው ትምህርቴ እንዳለ ሆኖ መማር እንዳለብኝ ተናግሬያለሁ። ያው ቲክቶክ ላይ በጭራሽ ስለ ሃይማኖት አላወራም። ባይብል እንዲህ ይላል፣ ቁርአን እንዲህ ይላል ብዬ ፖለቲካ ምናምን ከዚህ በኋላ ያው ከዛም የሚመጣ ወሬ ስላለ እኔን አይመለከተኝም። ኔክስት ምንድን ነው እንግዲህ ያው ሰዎች እንደሚያደርጉት ጥምቀት አለ ምን አለ እና እጠመቃለሁ። ቤተ እምነቴ ሃይማኖቴ እንግዲህ ቀጣይ የሚታወቅ ይሆናል። ስለዚህ አሁን ጌታ ኢየሱስን ተቀብያለሁ፣ ክርስቲያን ሆኛለሁ። ሁላችሁንም ክርስትና እምነት ተከታይ የሆናችሁ እጅግ ከልብ አመሰግናለሁ፣ እወዳችኋለሁ። የጠፋው ልጅ ተመልሷል፣ ወንድማችሁ ተመልሷል። ሌሎች ቤተ እምነቶች እንደ እስልምና ላይ ያላችሁ ደግሞ ከልብ አመሰግናለሁ። ወንድማዊነታችሁን ያመናችሁበትንም በጣም ይቅርታ ጉንፋን ያመናችሁበትንም ስላላችሁኝ ስላስተማራችሁኝ ስላካፈላችሁኝ እንደገና ደግሞ ምርጫዬን መርጬ ኢየሱስ ክርስቶስ ይሻለኛል ስል ደግሞ ምርጫዬን አክብራችሁ ብዙ ሰዎች መጣችሁ። በርታ፣ አሁንም አላህ ይመልስ፣ ጥሩ ነው። በብዙ አይነት ኮሜንት የልባችሁን ፍላጎት ማለት ነው የተናገራችሁ የጻፋችሁልኝ ሰዎች በርታ፣ አይዞክ፣ ራስን ጠብቅ ምናምን ብላችሁ እንደዚህ አይነት የሆነ ጥሩ ነገሮች የተናገራችሁ ሰዎች በቃ በምታምኑት እምነት ፈጣሪያችሁ ያሰባችሁትን ነገር ይሙላላችሁ፣ የተመኛችሁትን ያድርግላችሁ፣ የጎደለባችሁን ሁሉ ይሙላላችሁ። በምታመልኩት አምላካችሁ ለሙስሊሞች ማለት ነው፣ በምታመልኩት አምላካችሁ በአላህ ያው እንግዲህ ይሄ ምንድነው ሰዋዊ ነገር ነው። እንዲህ አይነት ነገር ያለ ነው። ሰው ወደ ፈለገው ቤተ እምነት ይሄዳል። ቤተ እምነት ሃይማኖት አይደለም። ዋናው ነገር ህይወት ወደሚያገኝበት፣ እረፍት፣ ሰላም ወደሚያገኝበት ይሄዳል እና እኔ እረፍት፣ ሰላም የማገኝበት የለመድኩት ያደግኩበት ያሳደገኝ በመከራዬ ጊዜ በባህር በማዕበል ውስጥ ሆኜ በበረሃ ብቻዬን ሆኜ ወድቄ በነበረ ሰዓት ስሙን ጠርቼ ሳልፈራ እጅግ ብዙ መከራ ያለፍኩኝ ያሳለፈኝ አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ በጭራሽ እንትን የሚነጻጸር አይደለም። ስለዚህ ወደ ቀልቤ ወደ ጌታዬ ተመልሻለሁ። ይሄ ደግሞ ሰዋዊ ባህሪ ነው። ሰዎች ያመኑበት የመሰላቸውን ይከተላሉ። ከዛ በኋላ ደግሞ ከህይወታቸው ጋር ማሄድ ከሆነ
ቦታ ይቀይራሉ ወይም ደግሞ ሃይማኖታቸውን ሊቀይሩ ይችላሉ። እኔ መጀመሪያ ቤቴ የመጀመሪያው እድገቴ የመጀመሪያው ማንነቴ ክርስትና ነው። ወደ እስልምና መጣው። እስልምና ላይ ብዙም አልቆየሁም። ከህይወቴ ጋራ የሚሄድ ቤተ እምነት አይደለም። ከአማኞቹ ጋራ መግባባትም አልቻልኩም። እኔ የማምነው የእምነት መርህና ቤተ እምነቱ የሚያምነው የእምነት መርህ ይጋጫል። ስለዚህ ራሴን ቆም ብዬ ወደ ኋላ አስቤ ወደ ጌታ ወደ ኢየሱስ ክርስቶስ መመለስ እንዳለብኝ ወሰንኩ ማለት ነው። ስለዚህ ኢየሱስ ክርስቶስ ያድነኛል ብዬ አምኛለሁ። ኢየሱስን ይዤ ህይወትን አገኛለሁ ብዬ አምኛለሁ። እና ሙስሊሞች ደግሞ አላህን ይዘው አላህን አምነው ገነት እንገባለን ህይወት እናገኛለን ብለው ያምናሉ። ምርጫቸው ነው። ምርጫቸውን አልነካም። የኔንም ምርጫ መንካት አይችሉም። እና በዚህ መሰረት በሰላም ተለያይተናል ማለት ነው። ተከባብረን እምነታችንን እንዳለ ሆኖ ተከባብረን ማለት ነው። ያው እንደምታውቁት ሁላችንም ቤተሰብ አለን። እህት፣ ወንድም፣ እናት፣ አባት፣ ልጅ ምናምን ብዙ ነገር አለ። እኔ እነዚህ ሁሉ አሉኝ። ሁሉም ነገር አለ እና እያንዳንዱ ነገር ከብዙ ነገር ጋር ይነካካል። እኔ መቼም ቢሆን የእናቴንና የአባቴን አምላክ ልዑል እግዚአብሔርን መቼም ከእርሱ ውጪ ወደ ሌላ አምላክ አልሄድም። በቃ ህይወቴ የራሱ እንትኔ ተፈጥሮ አይደለም። በቃ አይሆነኝም፣ አልችልም፣ በቃ አልቻልኩም። ተፈጥሮ ያደግኩበት አስተዳደግ ማንነቴን ነው ሎስት ያደረኩት። እስልምናው ስገባ ሌላ በቃ የማላውቀው ማንነት ውስጥ ነው የገባሁት። በቃ አልቻልኩም። በቃ አልቻልንም። ኧረ አልቻልኩም ብቻ ሳይሆን አልቻልንም። ብዙ እዚህ ቲክቶክ ላይ ያሉ እህቶቼ ምናምን በቃ አልቻልንም። ከሙስሊሞች ጋር እንኳን አብሮ መጫወት ራሱ አልቻልንም። እንደ ሃይማኖተኛ መስሎ አብሮ ማውራት አልቻልንም። አብረን እንኳን እዚህ ላይቭ ላይ መጫወት አልቻልንም። ለምን ይመስላችኋል? ከክርስቲያኖች ጋር የምንውለው የማያለያየን ነገር አለ። ጌታ ኢየሱስ ክርስቶስ አንድ ፕሮቴስታንት፣ አንድ ኦርቶዶክስ፣ አንድ ሙስሊም ሶስቱም በአንድ ጠረጴዛ ብታስቀምጧቸው ኦርቶዶክስ እና ፕሮቴስታንት ተጨቃጭቀውም ቢሆን ይግባባሉ። ከሙስሊም ጋር ግን መግባባት አይችሉም። የሚያገናኛቸው ነገር አለ። የምንድንበት ነገር አለ። አንድ አለ፣ ትልቅ ኃይል የሆነ ጌታ ኢየሱስ ክርስቶስ። ስለዚህ ምን ልላችሁ ፈልጌ ነው፣ መልመድ አልቻልኩም። መጋጨት በቃ ቀን በቀን ግጭት ነው። ቀን በቀን ግጭት፣ ጸብ ነው እና በቃ እነሱም ሳይወዱኝ የሚወዱኝ ይመስላሉ። እኔም እንዲሁ በቃ እንደው የሆነ የለም ከውስጥ ያልሆነ ነገር ሆነ። ከዛ በኋላ እኔ ደግሞ ምንድነው ስል በቃ ጌታ ኢየሱስን ከካድኩት በኋላ ህይወቴ ሌላ ዓለም፣ ሌላ ህይወት፣ አዲስ የማላቀው ህይወት ሆነ። ስለዚህ